የእንትናን እኮ ነው ስራ ነዛ ጥያቄ ያለኝ ገንዬ ጥያቄ ያለኝ አሁን ሴትዮዋ ሃይሚን ለምንድን ነው የማትረጅኝ? ሴት ነሽ በምንድን ነው የምትረዳት እንዴ? ከዚህ በፊት እሷ ምስኪን ናት አሳልፋ እንደምትሰጥ ያውቃሉ እንዴ? እሷ እኮ አፏ እኮ አይናገርም እኮ ችግሩ እንዴ? ሴትን ልጅ መረዳት ፈልጋለሁ ስለምትል አሳልፋ ትሰጣለች ብላ ነዋ። እሷ እኮ ከዚህ በፊት የምታውቀውን ነው ይዛ የመጣችው እኮ። እሺ ብሩክ መጨረሻ ላይ ሄደ ወይ አልሄደም? እሱን አላውቅም፣ እኔ አላየውም። አልሄደም ቀረ ከቤቱ ጋር ወይ ከውጭ ጋር ነው የቀረ? ቀረ። ምንድን ነው ችግሩ? እንገናኝ ብለው አይደለ እንዴ? ዛሬ እንዴት ነው መግቢያውን ሰርታ የመጣችው? ፍቃደኛ እሱ አይደለም እኮ አትቅረብ፣ ሴቶቹን አትቅረብ ነው አትቅረብ ብለን ያለው። ሴቶቹ ይቀየራሉ፣ ሲጠመጠሙበት ይሰጣቸዋል፣ እሺ ብሎ ይቀበላቸዋል፣ ምግብ ይጋብዛቸዋል። እነዚህ አንድ በርግር ሲጋብዛት በቃ በዛ በመኪናው ሲያንሸራሽራ ልቧ ይጠፋል። ለምን እዚህ እናቷ አሳቂ መግደኔ አሳቂብኝ ጠይቃችሁ ጾማችሁን ይብላ ወይስ አይቀበልም? ዝም በይ እባክሽ። ሄድና ለሱ የለም ጾመኛ አይደል እንዴ? ጾም የለም እሱ ጾመኛ አይደል እንዴ? እሱ ጾመኛ አይደለም። ለምን አይነ ጾመኛ አይደለም? እሱ ጾመኛ አይደል እንዴ? ትናንትና ምን ሲል ነበረ? እነሱ ጾም አይደለም። ስድስት የሀይሚ ሲሆን ነው ጾሙ የሚታያል። ብር ለቃቃሚ ናቸው እነዚህ አስመሳይ። ተቃጠሉ ይቃጠል። የሴት ልጅ አምላክ ይፋረዳችሁ እናንተን። ሌላ ምንም አላችሁ። ወዳችሁ ከሆነ እውነት ተቀበሉት። ይሄንን የምትሉትን የምትሰሩትን እውነት በዚህ በጾሙ እንደዚህ የምትፈርዱት ፍርደ ገምድል የምትገምዱት እውነት ይቺ ልጅ የማታሳዝናችሁ እግዚአብሔር ይፋረዳችሁ። እመቤቴ ትፋረዳችሁ እናንተ ሴት ያልሆናችሁ ሴቶች። ደግሞ ሲሸውዷት ነገ ደግሞ ሲሸውዷት ፍራንክ ነው ወይ ደግሞ የፍጹም ጓደኛ ናት ብለው ይመጣሉ። ልጅቱን በነፍሷ እየተጫወቱባት ነው። በነፍሷ ተደረገበኝ ያለች እውነቷን ነው። ሱሴን የፍጹም ጓደኛ ናት ፍቅረኛ ናት ብሎ አይደለችም። ልጅቱ አይደለችም። ዝም በይ አይደለችም። አያውቋትም። ራሱ ነው ጎትቶ ያመጣት ራሱ አይደለችም። ፍጹም ራሱ ኢንስታግራም እንኳን ጓደኛው አይደለም፣ አያውቃትም። እሱ ራሱ ነው ጎትቶ ይዞ ብሩኬ ነው። አዎ ነገ ደግሞ ፍፄ እኮ ዛንጢላ ነው። ዛንጢላ የትም ቦታ ነው ይዘሽው ስታዡ የሚሄደው። እስካፍቹ ይከፈታል፣ ስትዘጊ ይዘጋል። ምን ሆነሻል? ማንሽ ትላንት ሲሄድ ብሩኬ ነገ እኔ ቤት ከፍተሽ ነይ ቤት ውስጥ እና ለምን ወጣላችሁ? ምን ስላችሁ ነበረ? ተነጋግረው ነው እያልኳቸው አልነበረ? አዎ ራሱን ለማውጣት የተንዘላዘለው ዘልዛላ ምንድን ነው? እሱ እኮ ትናንትና እኮ እኔ ካለ እኔ ቆንጆ የለም እያለ ሲል የነበረው ዱባይ ይዤሽ እንዲሄድ ትፈልጊያለሽ ያለው ለምን ይመስላችኋል? በቃ ልጅቷ እኮ እሺ አንድ ነገር ልንገርህ። እኔ ጠይቄ የብሩኬ ዕቃ ሁለት ነው ወይ አንድ ነው? እሱንማ ዲኤንኤ እናስመረምራለና ጋይ እኔ ጥያቄ ነው። እኔ ስድብ አይደለም። የምንም መረጋጋት የለም። ምን ሆኛለሁ? የምንም መረጋጋት ነው። ምን ሆንኩኝ? ምን ሆነች? ሰጣች እንዴ? ሰጣች ሜዳ ላይ ሰጣች። ለምንድን ነው እኛ እኔ ስናገር እንደዚህ ለምን ኮሜንት ላይ እንደዚህ አትሉም እናንተ? በቃ ኮሜንት ላይ መጻፍ እኮ ነው። እኔን ታውኝ። እኔ የፈለግኩትን የመሰለኝን የተሰማኝን ነው የምጮኸው። ጮይ የኔ ቆንጆ፣ እኔም ጮኻለሁ። ጉድ እኮ ነው እናንተ። የእሷ ሲሆን ነው እንዴ? ቅድም እዛ አንዱ ቤት አዳምጣታለሁ። እሷን ታውቃዋለች ስራውን። እሷ እኮ የመጨረሻ እኔ መሞቴን ሁሉ ነው የመረጥኩት አለች። እስቲ የሞተችውን እንደዚህ እየሳቀች ላይፍ ላይ ገብታ እየደነሰች ልጅ እሱን ነው የፈለጉት። ያንን አስቡ እስኪ እናንተ። እንዴት ነው የምታገቡት? ይቅርታ ከዚህ በኋላ ማላወራ አንድ ነገር የምትወዷት ከሆናችሁ ሁሉም ቤት የጨረቃ ፋሚሊ እንደዚህ አይነት ነገር ሲመጣ አትዩ። በቃ ላይክ አታድርጉ። ካላቆማችሁ ልጅቱ እስቲ ሴት ሆናችሁ ቁሙ። እሺ ሴትን ባትሆኑ አትዩላቸው። ምን ነው እናንተስ ደክሟችሁ
እንደዚህ ስትሆኑ ለራሳችሁ አታዝኑም? ትናንትና ምንድን ነው ያለው? ቃል እኮ ከሚጠፋ እኮ የወለዱት ልጅ ቢጠፋ ይሻላል። ትናንትና እንደዛ ስንጮህም ጮኬም የገባ ነው። ምን ሲል ነበረ? እኔ ደህና ነገር ይዤ ነው የምመጣላችሁ በዚህ በጾም። እናንተ እኮ ቆማችሁ እኮ 24 ሰዓት ወዳችኋቸው እኮ ነው። እነዚህ እንደ ይሄ በጾሙ እንደዚህ የሚሰሩ ባለጌ ቆሻሾች ምን ሊያደርግላችሁ ነው ይሄንን አሁን የምትደግፉት እናንተ? እስኪ ይዩት እስኪ ለሰው አዘኔታ የሌላቸው። እኔም የመለፍለፍ ሱስ የለብኝም እኮ ሴቶች አምጥተው እንደሚጎዷት ስለማቅ ብቻ ነው እንደዚህ መሆን ያለሁት። አርዬ ስናድኖሽን አውርጅና ነኝ። ለምን መሰለሽ ድንገት እንኳን ቢሰድቡሽ ስናድኖሽን አውርጅ። ታው ብልግናን አታበረታቱ። ታው ይሄ ልጅ እውነቴን ነው የምትወዱት ከሆነ ታው። ማንም ሴት እየመጣች ነገ ጠዋት ደግሞ ሌላ ወንጀል ውስጥ እንደምታስገባ ወቁ። አፈቀርኩ ብለው እንደ ድሮ ተከባብረው ተዋደው ኦዲየንስን አክብረው ሰላም ሆኖ ቢመጡ ነው የሚቻለው። አሁን ይሄ ወጥቶ እንትን ማለት ጥሩ ነው ለእናንተ? ይሄ ነገር ትደግፋላችሁ? ማለት ጥሩ አይደለም። አወዳደቃቸው እኮ እነዚህ ሰዎች ጥሩ አይደለም። በእርግጥ እነሱ ወይ ምናልባት ማንም እንትን እንዳያደርግልን ምናምን ይላሉ፣ ግን ነው በኋላ የሚጎዱት እነሱ ናቸው። በእውነት ምን ነው ይቅር። 2 ወር እኮ ለፍተዋል አይደል? እኔ ኦዲየንሶቹ 2 ወር ስንጨዋል ነበር እንዴ? ለምን ቢቀርስ በዚህ በጾም ጾሙ ተፈቶ ከዛ ወዲህ ደግሞ የሚያደርጉትን ያድርጉ። ብልግና ብቻ ነው እንዴ የሚሰራው እሱ? ሴት ነው እንዴ? በቃ ሴት እንደዚህ አቀፈችው። አሁን ደግሞ እሺ ለ2 ነው የሚኖሩት ተከራይተው ተብሎ ቤት ውስጥ እየመጣች ማንም መጋዣ በር እያንኳኳች፣ እኛም በዚህ ምንድን ነው እሷን መብቷን ታስከብር። በቃ የሚቆርጥላትም ከሆን ትቁረጥ፣ የማይፈልጋትም ከመሆን ደግሞ ይቺ ልክስክስ ቆሻሻ ደግሞ በር እያንኳኳች እሷ ያለችበት እንዳትመጣ። ይቺ ሴት አሰዳቢ ሴቶች ሁሉ አፈቀርኩ የሚሉ ወንድ ልጅ ነው አፈቀርኩ ብሎ ሲያብድ ሲሰክር የምናውቀው እኛ በሀገራችን። እነዚህ ባለጌ መንገደኞች አፈቀርኩ እያለች ምንድን ናቸው እነዚህ ቆሻሻ ሴት አሰዳቢ ገልዬ ማለት ነው። ገልዬ እናንተ እንኳን መቅድዬ ሁላችሁም ደህና ማላችሁ። ሁላችሁም የምር እነሱ እስኪ ንቃችሁ ተውት። እነሱ እንደፈለጉ ይሁኑ። የምሬ ነው። እንደዚህ እናንተ እኛ ሁሉ ጊዜ ለነሱ ጥሩ ነው ለነሱም ብለን ስናወራ የሆነ እንደ ጅል ነው የሚቆጥሩት። በዛ ላይ ደግሞ ከፈለገ ለማንም አሁን እስከ 15 ዓመት በላይ ነው ለማንም ቢሆን ማለት ነው ራሱን የሚያውቅ እሱ። እኔ ምንሽ ፍቅርዬ እኛ እንዳናወራ ነው እንደዚህ ያልሽ እየመጣሽ ፍቅርዬ እንደዚህ የምትዩ ከዚህ በኋላ እግዚአብሔር አንቺ ብትሆኚ ማለት ነው እንደዚህ አይነት ነገር ባታወሪ እንደዚህ አይነት ነገር ባትከፍት ደስ ይለኛል። ቤትሽ እንኳን ማለት ነው ምን ብንጫወት ብንስቅ ይሻላል። በዚህ ሰዓት እኛ አሁን ጭቅጭቅ አልፈልግም። ከፈለጉ እዛ ያሉ ሁሉ ማለት ነው ከነ ዩቱቡ ከነ ቻይናላቸው ከነ ሰብስክራይባቸው ማለት ነው ባናታቸው ጉርጋድ። እኔ ፍቅር ምን አገባኝ? ለከስከሱታ ሄጀዛ ምን ይመስላል እንዴ? እሱ ራሱ አታውቅም። ሁሉ ነገር መታችሁ አዲስ ነው እዚህ ነው እንደዚህ ነው ከላስ ማንም ቢሆን ማለት ነው ማንም የራሱ ፍላጎት። አሁን ከእቺ ባል ፈልጋል ቪዲዮ አይጭንም። ደግሞ ሃይሚ ራሷ ለምንድን ነው ቤቷ ያስገባችው? ገፍታ ማውጣት የነበረባት ከላስ ያመጣት ጓደኛው ነው። ደግሞ አሁን መጣችሁ ጓደኛው ነው። ሃይሚን የምትወዱ ልጆች ሃይሚን ይዛችሁ መዞር ነው። ሃይሚ ይዘን እሷ ከወደቀች ከእሷ ጋር ችግርንም ከጎንሽ ነኝ ማለት አሁን እኮ የወደቀች ነው አይደለ እንዴ? አንቺ አትረጅኝም ወይ እንደ ሴት አለቻት። ከዚህ በላይ ምንም ሞራል ማንም ይሁን ማንም አሁን ችግር ለኛ ችግር ያለው ከሃይሚ ቆይ ዱነ ጠፋ እንደ አምሪና ውርጃታ እንደ ቶለበኝ አምሪና ውርጃታ 150 ሰዎች አላችሁ። ይሄ መቅዲ ያስኝ እንደዚህ አይነት እንትን ቪዲዮ ካልከፈቱ አውርጂ መቅዲ አይደለም። አሁን ከዚህ በኋላ ለኛ ችግር ያለው ከሃይሚ ጋር ስለሆነ ሃይሚን ይዘግየትም እንሄዳለን እንጂ እኔ እከለ መጣ እከለ አላመጣም።